ሰላም የኔ ወዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ አንዳንድ ሰው ሲመጣ በህይወታችሁ ውስጥ ወይ ጥሩ ነገር ወይ መጥፎ ነገር ይዞ ነው የሚመጣው። እንግዲህ ቢኒ ሄሉ ጋር ሲመጣ እኛ በጣም ደስ ብሎን ነበር። ነገር ግን ሌላ መዘዝ፣ ሌላ ጦስ፣ ሌላ ተልእኮ ነው መሰል ይዞ የመጣው ልጁ። አሁን እኔ ቢኒ ላይ ለመፍረድ ሳይሆን በሱ ስበብ ስለሆነ እህቱም የመጣች እሱም ብላ ስለሆነ እንግዲህ ሄሉ በእህቱ ምክንያት ቤት ውስጥ የለችም፣ የት እንዳለች አይታወቅም። እንግዲህ ይች ልጅ ሄለንን የሆነ ነገር አድርጋትም ሊሆን ይችላል። እሷን ወይ የሆነ ቦታ ወስዳ እቃዋንም ልትወስድባት ትችላለች። ምኑ ይታወቃል? ሄለን ታውቃላችሁ፣ ማንም እንደሌላ ታውቃላችሁ። ስለዚህ በዙሪያ ማንም እንደሌለ በግልጽ ለቢኒ ማውረታለች። ሁሉም ሰው የሚያውቀው ነው። እንግዲህ ሄለን እህትም እናትም እንደሌላት በተደጋጋሚ ተናግራለች። ፈጣሪን አምና ራሷን ችላ የምትኖር በፈጣሪ ድጋፍ የምትኖር ሴት ናት። ራሷን ችላ ማንም ፍቅረኛም የላትም ምንም የላትም እዛ ስትኖር ማለት ነው። እንግዲህ ችሂቱ ቤቱን አይታለች። በተደጋጋሚ ቤቷ ትሄዳለች። እየሄደችም እያስፈራራቻትም ይመስለኛል። እንግዲህ ምን እንዳደረገቻት አናቅም። ብቻ እግዚአብሔር ይጠብቃት ነው። ሌላ ምንም ልል አልችልም። ምክንያቱም አሁን እዛ ቤት ውስጥ የለችም ልጅቷ ግን ቤቱን ክፍት አድርገው ሲገቡ ስቃለች። አይታችሁታል። የቢኒት ማለት ነው። ቤቱን ክፍት ሲያደርጉት ቢኒ ከኋላ ሆነ፣ እሷ ግን እየሳቀች ነበረ። ገባችሁ? ይሄ ማለት የእሷ እጅ አለባት። ወይ እዛ ቤት እንድትለቅ ያደረገቻት እሷ ናት፣ ወይ ሄሉን የሆነ ቦታ አድርጋት የሆነ ነገር አስደርጋታለች፣ ወይ ደግሞ ቃልም ሸክፋ የሆነ ቤት ልታስቀምጦ ትችላለች። ልጅቷ የሆነ ሰይጣን የሰይጣን ቁራጭ ናት። በቃ በጣም ነው የምታስጠላው። ባለጌ የባለጌ ልሳደብ ነበር ትቻለሁ። ና ቢኒ እንጃ ያቃል አያቀም ምንም አልገባኝም የቢኒ ነገር። እሱም በጣም ግራ ተጋብቷል። በእርግጥ ማንን መምረጥ እንዳለበት ግራ ተጋብቷል። ግን እህቱን በተደጋጋሚ ይቅርታ ጥቂት እያለ መለማመጥ የለበትም። ማገናጭር ልክ እንደ ትናንት ነው። ከዛ በፊትም በጥፊ መወልወል ነበረብን። በአንዴ ጸጥ ማስደረግ ትችላለህ። የሰው ሰው መታ መሳደብ የለባትም። እንደፈለገች አፏን አትከፍትም። የት ታውቃታለሽ ሄለንን? አሁን አንተ ከመጣ እኮ ነው ሄለንን የምታውቃት። ስለዚህ የሆነ ሰው ብቻ ስለ ሄለን መጥፎ ነገር ስላወራ እሷ እንድታወራ መፍቀድ የለብን። በጥፊ ደርግመ መጣል ነበረብን ከዛ በፊት ራሱና በዚህ ልክ እህቱ እንዴት ነው ሄለንን ቤቷን አስለቅቃ። እንግዲህ ሄለን ምን እንደሆነች አይታወቅም። እኔ ግን የገመትኩት በቃ ቤት ቀይራ ነው ብዬ ነው ያሰብኩት እንጂ ከዛ ውጭ ሌላ ነገር የማድረግ አቅምም ሊኖራት ይችላል ብዬ አላስብም። ግን ደግሞ ሰው መጥፎ ካሰበባችሁ ከሰው ጋር ተባብሮ ብዙ ነገር ማድረግ ይችላል። ብቸኛ ናት፣ ሴት ናት፣ ብዙ ነገር ማድረግ ትችላለች። ቤቷን ታውቀዋለች። ሳታስበው የሆነ ነገር በዙሪያዋ ባሉ ሰዎች መታል ታስደርጋት ትችላለች። አይታወቅም። ግን እንደው ፈጣሪ ጠብቋት ብቻ ቤት ቀይራ ይሆን። ከዛ ውጭ ግን ሌላ ነገር አድርጋ ከሆነ በጣም ከባድ ነውና ቢኒ እንግዲህ ኃላፊነቱን ተወስዳለ። ምክንያቱም አንተ ከዛ በፊት ነበር መቆንጠጥ የነበረብህ እህትክን። ሲጀመር ሲቀጥል ደግሞ አንዳንዴ ድራማ ነው እንዴ ላለው ደግሞ አንዳንዴ ለምን መሰላችሁ? እንዴት ነው ቢኒ የእህቱን አንቺ ነሽ እያለ ጆሮዋን እየቆነጠጠ ካሜራ ደቅኖ እንደዚህ ማድረጓን በይፋ የሚናገረው? አንዳንዴ ድራማ ነው እንዴ ላለው። ሌላ ቸኮሌቷ ቤዛ ማለት ነው። ቤዛ ግን በጣም የምትገርሚ ሰው ነሽ የእውነት። እንዴት በዚህ ልክ የሰው ልብ ትሰብሪያለሽ? እንደውም ቀለበቱን አልቀበልም ካልሹ በላይ የትናንትናው ነው ማርክን የበለጠ ልቡን የሚሰባብረው። ምክንያቱም ያኔ ቀለበቱን አልቀበልም ስትዩ ላስብበት ምናምን ብለሽው በትንሹም ተስፋ ሰጥተሽዋል። ትናንትና ግን በቃ ምን ልበልሽ በጣም እንጃ። እሱ ላንቺ እንደዚህ አይደለም። ገባሽ አይደለ? ወንድ አምጥተሽ ጭራሽ እስከ ማሰደብ እስከ ማስደብደብ ታደርሻለሽ እንዴ? በግድ አላለሽም እኮ አንቺ ነሽ እኮ በግድ አብረ ይሁን ጓደኛ ይሁን ያልሽው። ከዛ ጓደኛዬ ልትሆኝ አትችይም፣ በቃ እንለያይ ነው ያለሽ። አንቺ ታዲያ ጎረምሳ ይዘሽ መተሽ በቃ በግድ አብረሽ ይሁን እንዳለሽ ሁሉ ምን ይሄ ነው? ከዚህ እንደዚህ ልቡን የምትሰብሩ? ባለትዳር ከሆንሽ ጓደኛ ፍቅረኛ ካለሽ ቀድመሽ መናገር እየቻልሽ ለምንድነው ደብቀሽ ከሱ ጋር እየተላጣጠፍሽ አንዴ እየሳምሽ አንዴ እያቀፍሽ አንዴ ቤተሰብ ጋር ወሰደኝ እያልሽ በግድ ተለጣጥፈሽ አፍቃሪ መስለሽ ቀርበሽ አሁን ደግሞ ስትሄጅ እንኳን በግልጽ ፍቅረኛ ላይ ብለሽ እንደመሄድ ነይ ብሎ ሲጠራሽ ጎረምሳ ይዘሽ መተሽ ከዛ እሱን እንዲመታው ምናምን ማድረግ ምን አይነቷ ስንቅሪጥ መቀስ ነገር ናት? በእናታችሁ የሆነች ራስ ወዳድ ለዩቲዩብ ብላ ነው ለካ የቀረበችው ብዬ ነው የማስበው። ምክንያቱም ከወንድ ጋር ስትመጣ ጓደኛዬ ነው ምናምን ወይም ደግሞ ወንድምሽ ምናምን ከሆነ በግልጽ ለማርኬ ነገር ወንድሜ ነው ምናምን በይው። ወንድምሽ ከሆነ ደግሞ በዚህ ልክ ማርቆስን አያመነጫጭቀውም። ምን አለ አሁን ማርቆስ ምንም የተናገረው ነገር የለም። ናናግራ ሲለው ጠበቃ ነኝ አትንካይ ከሱ ጋር። ወይኔ በላቸው የኔ ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ የሄለን ቪዲዮ ትናንት ማታ አይቼዋለሁ። ማታም ትንሽ እንትን አውርቼበታለሁ። ግን ደግሞ በጣም ነው ያሳዘነች ሄለን ማለት ነው። ለምን መሰላችሁ? በቃ ሴቶች አይወዷትም እንጃ።
ቆንጆ ስለሆነችውን በራሷን አንዳንዴ እኮ ማለት ነው በዙሪያችሁ ያሉ ጓደኞቻችሁ ራሱ ከበለጣችኋቸው ጎበዝ ከሆናችሁ ሰው ካከበራችሁ እራሳችሁን ችላችሁ ስትቆሙ የራሳችሁ ጓደኞች ጠላት ይሆኑባቸዋል። እቺ ቲክቶክ ላይ በጥይት የገደሏትን ሴት ታውቃላችሁ አይደል? ጓደኞቿ ቀንተውባት ቆንጆ ስለሆነች ከነሱ በፊት በኋላ ማለት ትልልቆቿ እያሉ እሷ ትንሽ ሆና የራሷ ቤት ሱቅ የራሷ ቢዝነስ ስላላት ቀንተውባት እንድትገደል አደረጓት። ገባችሁ አይደለ? ሄለን ላይ ሴቶቹ የሚነሱባት ለዚህ ነው። በቃ እሷ ጎበዝ ስለሆነች ክብሯን ጠብቃ በስነ ስርዓት ስለምትሰራ ሴቶች በጣም ይቀናሉ። እውነቴን ነው። ሴቶች በጣም ነው የሚቀኑባት። እንደው እስኪ አንድ ወንድ እስኪ ስለ ሄለን መጥፎ ነገር ሲያወራ አሳዩኝ እስኪ። ወለ ዩቲዩብ ላይ ወለ ቲክቶክ የትም ቦታ ፈልጉ። ወንድ ስለ ሄለን መጥፎ ናት፣ ባለጌ ናት፣ ሰው አታከብርም የሚል ወንድ አንድ ሰው ፈልጋችሁ አምጡልኝ እስኪ። ሙሉ በሙሉ ሴቶች ናቸው። ወለ ኮሜንት ወለ ምናምን ሴቶች ናቸው። በቃ ሄለን እንዲናት ሄለን እያሉ የሚያወሩት። አሁንም ቢሆን ከቢኒ ጋር ስትሰራ መታ እንግዲህ ጠላት የሆነቻት እቺ ሴት ናት። እንዴት ሴትን ያበረታታልኝ? እንዴት ለሴት ጠላት ይሆናል? ሴት እንዲጠፋ እንዴት እንቅልፍ አቶ ሲሮጥ ይውላል? እንግዲህ የቢኒት እንዳያቻት ነው። ከሱም ከመለየቷን በላይ በስንት መከራ ተፈልጎ የተገኘላት ቤት ታውቃላችሁ። ካላዛር ጋር ሁሉ ያጣላቸው ይሄ ቤት ነው። ቤት ፈልግልኝ ብለው እሱ ሲያጣ ከዛ በኋላ ለምን ቶሎ አላገኘልኝም አለች። ነው እንግዲህ አላዛር ነው ስለሷ የሚያወራ አብዛኛውን ጊዜ። ደግሞ ስሙን ጠራሽ በሉ እዚህ ጋር ብሏል ቤት ፈልግልኝ ብላ ታላገኝም ስላት ከዛ ጥላኝ ቡታጅራ ሄደች። እኔ እየፈለኩላት ነበር፣ ከዛ ሌላ ሰው ፈለገላት ብሎ እሷ ልክ እንደ መጥፎ ሰው አድርጎ አወራ ማለት ነው። መጥቶ በስንት መከራ ስንት ሰው ፈልጎላት ነው እየተገኘ። ገባችሁ? ማንም ሰው የላትም ታውቃላችሁ። እነ ጆሲ ምናምን ነበር የፈለጉላት። አሁን ይሄ በስንት መከራ ተፈልጎ እየተገኘውን ቤት መታ ደግሞ እቺ የሰይጣን ቆራጭ አስወጣቻት። እዩ እንግዲህ የወጣችበት ምክንያት ሄሉ ለምን ይመስላችኋል? እቤቷ እየሄደች እየረበሸቻት ነው ልጅቷ። በቃ ብዙ ነገር እየተናገረቻት ነው። ሞራሏን የሚነካ ነገር የሆነ እላፊ ነገር ልታሳስታት ስለሆነ ከዚህም በላይ ልታደርጋት ታስባለች ማለት ነው ልጅቷ። ባለፈው እንግዲህ ከቢኒ ጋር ተነጋግረው ነበር ታውቃላችሁ። ባለጌ ናት፣ አስተዳደጉ ያስጠላ ምናምን ብላ ነበር ሄሉ። እችን ነገር አንቀርጥጣ ነው ልጅቷ መታ ሄለንን የተናገረቻት። ከካሜራ ጀርባ ተናግራታለች ብዬ ነው የማስበው እንጂ በባለፈው አትወጣም። ልጅቷ ቤቱን ስለምታውቀው ብዙ ነገር ልታደርጋት እንደምትችል ስለጠረጠረች ሄለን ብቸኛ እንደሆነ ስለሆነች ቢኒንም ማቅረብ እንደሌለባት አሁን ተረድታለች። ምክንያቱም ቢኒ ካሜራ እየያዘ ቤት እየሄደ ስለሆነ እህቱን እየያዘ አሁን ቢጠሯት አትመጣላቸውም። ያላት አማራጭ ቤት መቀየር ነው። እኔ ሌላ ምንም ታደርጋታለች ብዬ አላስብም። እግዚአብሔር ይጠብቃት። በእርግጥ ሰው መጥፎ ነገር ካሰብ ብዙ ነገር ሊያደርጋችሁ ይችላል፣ እናንተ ሳታውቁ ማለት ነው። ምን እንደሚያስብባችሁ ሰው በዙሪያችሁ ያለ ሰው ስለማታውቁት አንዳንዴ ስታድጉ ስትቀየሩ ራሳችሁን ስትችሉ በጣም ብዙ ጠላት እንደሚበዛባችሁ ታውቃላችሁ አይደለ? ሰዎች ስለእናንተ አብዝተው ካወሩ መጥፎ ነገር ካወሩ በቃ እየተቀየራችሁ ነው፣ እየበለጣችኋቸው ስለሆነ እየተናደዱ ነው የሚያወሩት። ገባችሁ አይደለ? ሄለን ላይም እንደዛ ነው። በቃ ስለምትበልጣቸው ጎበዝ ስለሆነች እየተናደዱ ስለሷ መጥፎ ነገር እያወሩ ወደ ኋላ ለማስቀረት ይጥላሉና እኔ እቺ ልጅ የሆነ ሰው ነው የላካት እንጂ እሷ ራሷ ይህ ሁሉ ነገር ታደርጋለች ብዬ አላስብም። ቤቷ እየመጣች እንደዚህ በድፍረት ብዙ ነገር አታደርግም። ስለዚህ የሆነ ሰው ልኳት ነው። ዞሮ ግን ሰው ይውደቅ ስለተባለ አይወድቅም። እግዚአብሔር ካለ ማንም ሰው በዙሪያችሁ ባይኖር ፈጣሪ ደግፎ የትም ያደርሳቸዋል ያላሰባችሁበት ቦታ። ስለዚህ ሄለን ፈጣሪ እንደሚጠብቃት እርግጠኛ ነኝ። ሃይማኖተኛ ናት፣ ጎበዝ ናት፣ ምንም አትሆንም ነው ብዬ ተስፋ ማደርገው። ቢኒ ግን እህትህን ይዘህ እንደው እባክህ በፈጠረ ሄለን ጋር ታጋፍጣት፣ አታጣላት። በቃ ልጅቷ አትፈልግም አይደል ማውራት፣ ሰላማዊ መንገድ አታወራም። የሆነሽ ጋጠ ወጥ ናት፣ እውነትም ጋጠ ወጥ ናት። በስነ ስርዓት አታወራ ማለት ማገናኘት እኮ ያስፈልግም። እነዚህ ልጆች እኮ ሌላ ነገር እላፊ ቃል ከመነጋገሮች ተገናኝተው ምንም አይነት ፋይዳ እያመጡ አይደለም። እህት በጣም ባለጌ ናት እውነት ለመናገር እንዴ። ሰው እንዴ ዝም ብሎ መጥቶ ሰው አናት ላይ ፊት ጥላል። የሆነ ሰው ቢነግራችሁ ራሱ እኮ በደንብ አይታችሁት ምናምን እንጂ ቀጥ ብላችሁ መታችሁ አትሳደቡም እኮ። በጣም ንሁር እኮ ነው እውነት ለመናገርና ሄለን ያደረገችውን ነገር ጥሩ ነው ያልኩ። ቤቱን ለቃ ከሆነ አሪፍ ነው። እየሄደች ቤቷ ከምትረብሻት ቤት ቀይራ በቃ እንዳታገኛት ማድረግ ነው ያላት አማራጭ። ፊት ለፊት ከመጋፈጥ ፈርታ ሳይሆን በቃ መኖር ስለምትፈልግ መስራት ስለምትፈልግ በቃ ቤቷን ለቃ ሄዳለች። እንግዲህ ትመጣለች ብዬ ተስፋ አድርጋለሁ። በራሷ ቤት ራሷ እንግዲህ እግዚአብሔር ይጠብቃት። ሌላ ምንም ማለት አይቻልም። ግን አንዳንዴ ሰዎች
ሳትፈልጓቸው መጥተው በቃ የማትፈልጉትን ነገር እንድታደርጉ ያስገድዳችኋል። እና እቺ ሴት በጣም ናናደደችኝ። የሆነች ቦርኮ ነገር ናት። ኦፍ ምን አይነት ፍጡር ናት በመብርሃን